ከተለያየ ቦታ ሆናችሁ እንግዲህ ፕሮግራም ለምትከታተሉን ከሁሉ በፊት እንደምን አደራችሁ እንደምን ዋላችሁ ማለት እንፈልጋለን። ከኛ በእኛ ሚዲያ ዋናው ስቱዲዮ ዛሬም ለየት ያለ ፕሮግራም ይዞላችሁ ቀርቧል። የዛሬ ፕሮግራማችን ላይ ቪአይ ኩባ የሚለውን ፕሮግራም በተመለከተ ከተለያየ አካባቢ የተለያየ ሀሳቦች ስለመጡ ጥያቄዎች ስለነበሩ ለነሱ ጥያቄዎች መልስ ለመስጠት አንዳንድ ግልጽ ያልሆኑ ነገሮችን ግልጽ ለማድረግ እንዲሁም የመጨረሻ እንቅስቃሴውን በተመለከተ ከምን ደረጃ እንደተደረሰ ለማየት እንግዳ ይዤላችሁ ቀርብ ያለሁኝ። እንግዳችንም እንግዲህ ያው የጉዞ ዋና አስተባባሪና ጉዞውን ከሚመሩት አንዱ ነው ሳምሶን ሽታይ ነው። ሳምሶን ይዤላችሁ ቀርብ ያለሁኝ ዛሬ እንደ በድጋሚ ሳሚ እንዴት ዋልክ ብያለሁኝ። ለመጀመር እንዴት ነህ? ደህና ነህ? ሁሉ አማን? ሰላም አቤ ሰላም ሁላችሁም እንግዲህ በያላችሁበት ድጋሚ የተገናኘንበት ዋናው ምክንያት ወደ ኩባ ለምናደርገው ጉዞ አንዳንድ ማብራሪያ ለመስጠት ነው። በመጀመሪያ ደረጃ ይሄን ጉዞ በአንድ ላይ ለማድረግ ስናስብ ዋናው እንትናችን ያችን ለትውስታ ብለናል። ሁለተኛው ደግሞ ለምስጋና ነው ማለት ለታላቅ ውለታ ታላቅ ምስጋና ይገባዋል በሚል ብዙዎቻችን ተነሳስተናል። ስለዚህ አሁን ባለፈው ባደረግነው የቪዲዮ ኮንፈረንስ ከነ ኢካፕና አሚስቱር ጋር ሁሉን ነገር አክላር አድርገን ነበር። አሁን ግን በድጋሚ መጣንበት ዋና ምክንያት ሁሉን ነገሮች ጨርሰን በመጀመሪያ ደረጃ አጠቃላይ የክፍያውን ለማብራራት ክፍያው በፐርሶና ነው እና 1170 ዩሮ በዶላር ነው። ከ2 አመት እስከ 12 አመት ላለው እስከ 25% ቅናሽ ተደርጓል። እሱ ቅናሹ ወደ 300 ዩሮ የሚሆን ቅናሽ ተደርጓል። ማለት የሚመጣው ወደ 800 ምናምን 850 800 ዶላር። ስለዚህ ይሄን ጉዞ አሁን ለናንተ በትክክል ማስቀመጥ የምፈልገው ነገር ቢኖር ይሄን ነገር አንድ ላይ በህብረት ሆነን ስንሰራው እነሱንም እናስደስታለን። እነሱም ደግሞ ኦርጋናይዘር የሚያደርጉት ኢካፕና አሚስቱር ሁሌም እኛ ላይ ኢንሲስቲር የሚሉትን ሰዎች ብዛት ያንን ብዛት ባስቀመጥ ነው። ኮናሞራ ኩባ የሚል ዋትስአፕ ፔጅ አለን። እዛ ላይ ሁሉ ነገር ተቀምጧል። እናንተም ማውን ስማችሁን ታስገባላችሁ። እኛ ካሁን ጀምሮ ያለን 5 ወር ብቻ ነው። በ5 ወር ውስጥ ሁሉን ነገር አስተካክለን እነሱንም ፕሬኩፓር እንዳይሉ እንዲዘጋጁልን ያን ነገር ለማድረግ እየጣረን። ስለዚህ ለታላቅ ውለታ ታላቅ ምስጋና ይገባዋል ስንል ምን ማለታችን ነው? ማለት ኩባ በኢትዮጵያ በዛ በቀውጢ ጊዜ የወዳጅ ሀገር በመናፈላልበት ጊዜ አንደኛዋ ዲስፖዝ ሆና ሀገራችንን ከዛ ጦርነት ከአባቶቻችን ጋር አብረው ተፋልመው ሀገራችንን ነፃ ያወጡልን ነው። ለዚህ ነው የካራማራ ድል ሲነሳ ብዙ ጊዜ ዳግም አድዋ ይባላል። ማለት አባቶቻችን ከቅድመ አባቶቻችን ከአድዋ ድል በኋላ የተገኘ ድል ነው። የአድዋ ድል ብዙ ጊዜ እንደምናውቀው ኢትዮጵያ የነፃነት በዓላት ታከብረው የድል በዓል ነው ታከብረው። ሚኒሊክና በጣይቱ በነበረው ያመራር ብቃት ያንን ዓለምን ያስደመመ ድል አግኝተናል። ለዚህ ነው የአድዋ ድል የሰው ልጆች ድል የሚባለው። ሰው ከሰው እኩል የሆነ ያስተማረ ነው። ስለዚህ ከዛ ድል በመነሳት በሁለተኛው አባቶቻችን ከኩባዎች ጋር ሆነው ይሄንን የካራማራ ድል አጎናጽፈውን ሀገራችንን እስካሁን እስካለችበት ድረስ አስጠብቀው። ስለዚህ ይሄ ሁሉ ውለታ ለማድረግ ለኩባ ሀገር ይሄንን ውለታ አለማመስገን በእውነቱ ስለዚህ ከዚህ በፊትም ብዙ የሶሊዳሪዳድ የውለታ አክቲቪቲዎች ተደርገዋል። በኢትዮጵያም ቢሆን 40ኛው ጊዜም የተደረገ ትልቅ በጣም ደስ የሚል የሚያስደምም ያን ውለታ በዛ መንገድ ተከብሯል። በ40ኛውም ኩባ ሲካሄድ በ45ኛውም ኩባ ሄደናል።
እና ያንን ኩባ ላይ ያለንን ዘላለማዊ ግራቲቱድ ማለት ዘላለማዊ ውለታ በዛ መንገዱ አክብረናል። አንዳንድ ቦታ ላይም ዶኔሽን ተደርጓል። ለምሳሌ ከኢትዮጵያም ተደርጎ ያውቃል። እኛም እዚህ ከሆላንድ እና ቤልጂየም ሌሎቹ እንደ ሲምቦል ነው። አንዳንድ ዶናሲዮን ስትልክ ሲምቦል ሶሊዳሪቲ የሚባለው ዋና ምክንያት የምናደርገው ነገር ያቀማችን ስለሆነ በዚህ ላይ ደግሞ ውስጣችን ያንን ሀገር የምንወድበትና ያንን ሀገር ደግሞ የምንገልጽበት አንደኛው ምክንያት ነው። እንግዲህ በዛ ላይ ለተሳተፉም ሆነ እዛ ላይ ላልተሳተፉትም እንደ ትውስታ ያህል እዚህ ጋር ቀንጨብ እያደረግን እናሳያቸዋለን። በዛን ጊዜ የነበሩ ሁኔታዎች ምን ይመስሉ ነበር እና አሁን እንግዲህ እዚህ ጋር ዋና መልእክቱ እንግዲህ ይሄ ነው። ባንሄድ እንኳን እዚህ አክቶ ደ ሶሊዳሪ ላይ መሳተፍ እንችላለን የሚለውንም እንደዛው ጋር ጨምር አድርገን እንድትገልጸው ብዬ ነው። ይሄን መልእክት ማስተላለፋችሁ ለምንሄደው ለማንሄደው ማትሄዱትም በዚህ ዶናሶን ላይ አንድ ቡድን እናቋቁማለን። ያንን ደግሞ ይዞ ሄዶ በኋላ በዛ ሀገር የሚደረገውን ዶኔሽን የምናስረክብበት አንድ ራሱን የቻለ አንድ ጊዜ እንወስዳለን ማለት ነው። ለዚህ ነው እኔ አሁን ሳወራላችሁ ኩባ ይህን ሁሉ 60 ዓመት በላይ በማዕቀብ ውስጥ ነች። 60 ዓመት በላይ ኢሰብአዊ በሆነ የኢኮኖሚ እገዳ ተደርጎባት ይሄው እስካሁን ድረስ ከአፍሪካ ሀገሮች ጋር ተገናኘች። ባለፈው በ38ኛው የአፍሪካ ዩኒየን ስብሰባ ላይ አፍሪካኖች በሙሉ ድምጽ ኩባን ሲደግፉ በሙሉ ድምጽ ኩባ ምንድነው ከሽብርተኛ ሊስት ውስጥ ትውጣ ብለው በዛ መንገዱ በ16ኛ ኮንሴኩቲቭ ጊዜ ማድረጋቸው ራሱ አንደኛው ፓርት ነው ብዬ አስባለሁ። ለዚህ ነው እዛ ስብሰባ ላይ በአሁኑ በ38ኛው ላይ ካስትኖ ተደረገው የባርባዶስ ፕራይም ሚኒስተር ስለ ኢትዮጵያ ስለ አድዋ ድል ስታወራ ሁሉንም ነው ያስተምሩት። የአድዋ ድል የሰው ልጆች ድል ነው ብለው ስለሚታሰብ እና እኛም ከኩባ ጋር ያለን ቁርኝነት ያን ያህል ስለሆነ በተቻለን መጠን ሁላችንም ተባብረን ይሄንን ጉዞ የደመቀ ለማድረግ እንጥራለን ያስባል። ኦኬ እንግዲህ ጥረቱ እዚሁ ላይ እንዳለ እኔም አሁን ከጉዞ መመለሴ ነው። እንግዲህ እንደምታውቀው ከአዲስ አበባ ዛም አካባቢ ጥሩ ኢኒሺያቲቮች አሉ። ከተለያየ ሀገር የተለያየ እንትኖች ኢኒሺያቲቮች ሰምተናል። ከእንግሊዝም ከስፔንም ከዚህ ከኖርዲኮቹም እዚህኛ አካባቢ እና ኢኒሺያቲቫው ጥሩ ነው። በየአካባቢ ያለው እንቅስቃሴ እንግዲህ አሁን ይሄንን ቋጨት ወደ ማድረጉ ደረጃ ላይ እንድረስ ምክንያቱም የቀረችን ጊዜ ትንሽ ስለሆነች እሷን እንግዲህ ከምን እንትን ላይ እናደርጋለን ለሚለው እስቲ ከምን ደረጃ ላይ ነው ያለነው የሚለውን እስቲ እንደው አጠር ባለ እንትን በየቦታው ኮሚቴዎች ተዋቅረው ይሄን ነገር እያዘጋጁት ይገኛሉ። እንደው ከምን ደረጃ ላይ ነው ያለነው? ወደ ጉዞ ዴታዬ እንደገና በአዲስ መልክ ከመሄዳችን በፊት እስካሁን እስከ 30 የሚሆኑ ሰዎች ተመዝግበዋል። ጥሩ ነው ያለው ማለት ፓኬጁ ከ30 በላይ ከሆነ ያው ሬላቲቭamente ዲስካውንት ቢሉም ግን ለኛ ቆንጆ ነው። ለነሱ ለምን ያንን 31 እስከ 35 ፓኬጅ ውስጥ ስንገባ በፊቱ ካሉት ካነስን የሚቀንስ አለ። ስለዚህ እስካሁን ድረስ 30 ነው ያለነው። አሁን እንጨምራለን ብለን እናስባለን። ግን 30ውን እርግጠኛ ሆነው ደግሞ ካሁን 5 ወር ነው የቀረን። ካሁን በኋላ በትክክል ትኬትም የአውሮፕላን እየፈለጉ በዛ ላይ ቢያሳውቁን እንትናቸውን ገዝተው ትኬታቸውን ገዝተው ካሳወቁን ሁለተኛው ስቴፕ ይሄንን የፕሮግራሙን ክፍያ እስካሁን ድረስ የመጀመሪያው የነሱ ያቀረቡልን በሊንክ ሆኖ በፓሳሬ ላይ የሚከፈል ነው ማለት አውቶማቲካሊ እነሱ በሚሰጡን ሊንክ አንድ ፓሳሬ አለ በአትራቬስ በዛ ነው ይከፈላል የተባለው። እሱ ላይ ምናልባት ዱዳ ካላችሁ አንድ ሁለተኛ ኦፕሽን ወይ ደግሞ ፕላን ቢ ብለን እዛ ሄደን የምንከፍልበትን ነገር እናመቻቻለን ብለናል። ግን ለማመቻቸት እነሱ በትክክል የእናንተን ስምና እዛ ሊስት ውስጥ መኖራችሁን በትክክል መረጋገጥ አለበት። ከዛ ለምን አቢታሲዮኑን በያሉበት ቦታ ላይ በያሉበት ሆቴል አኮሞዳር ለማድረግ ያ ሊስት ወሳኝ ስለሆነ ማለት አንዳንዴ እነሱ እንደ እንትንም ሊያዩት ይችላሉ። ገና እርግጠኛ ያልሆነ ነገር እንዳይሉን
መጀመሪያ በብየቴው እናረጋግጥላቸዋለን ፓስፖርቱን ልክላቸዋለን ከዛ በኋላ ክፍያውን ደግሞ በዚህ በፓሳሬላው አስቸጋሪ ሆኖ ከታያቸው እዛ ሄደው የሚከፍሉበት መንገድ ማመቻቸት ማለት ስለዚህ በሁለተኛው ኦፕሽን እዛ ሄዶ መክፈል ነው ማለት ያሰብነው ስለዚህ ይሄን ከተስተካከለ ዋናው ብየቴው እጃችን ላይ ካለ የቢያሄው ከነሱ ጋር ዳይሬክትሊ ኮንታክት አድርገን እዛ ሊስት ውስጥ ማስገባት እንችላለን ማለት ነው ኦኬ አሁን ወደ ዴታየው ስንገባ እንግዲህ የተመዘገቡትን እንደዚህ ኢፌክቲቭ አሁን ያሉትን 30 ሰዎች ይዘን በዋትስአፕ ግሩፕ ላይ ያሉትን አንድ ዙም ጥሪ እናደርግና እዛ ዙም ጥሪ ላይ አንድ ትንሽ የኮሚቴ ኖርናል ሬካውዳሲዮን ደ ayuda ሁማኒታሪያን እንትን የሚሉ የሚያስተባብሩ በየሀገሩ ያለው ነገር የሚያሰባስቡ እንዴት ይዘነው እንደምንሄድ ሁኔታውን የሚያዩ ከሷ አጠገብ ደግሞ አሁን ስለ ቢየቴሪያው ካወራ አይቀር ኦርጋኒዛዶር ዴልቪያሄ አሁን አንተ ተወካይ ነህ እሷ ቃለሁኝ እዛ ከደረስን በኋላ ልጆች ካሉ ልጆች እንዴት ነው ጋር የምናደርገው አንድ ተወካይ መቼም ሁሌ መኖሩ ጥሩ ነው ከነሱም ጋር ቀጥታ ኮንታክት ለማድረግና ቢየቴ ኬቱ ጋር ቢኬድ ምን አይነት ዲስኮንት አለ 2 ማለታ 3 ማለታ ምናምን የሚሉ ዴታዮች ይላሉ ይሄን እንግዲህ ዙም ላይ ነው የምናወራው ከነዚህ እስካሁን ካሉት ከ30 ሰዎች ጋር ማለት ነው እስቲ ስለዚህ ምትለኝ ካለ እንግዲህ ዙም ጥሪውንስ መቼ ነው የምናደርገው ምናምን የሚለው ነገር በዚሁ ገለጽ ብናደርግላቸው ዋትስአፕ ግሩፕ ላይ ላሉና ሌሎች ለሚመጡ ማለት ነው እንግዲህ ያው ጥሩ ብለዋል ላስታውሳቸው የምፈልገው ነገር ቢየቴውን በመንገዛበት ጊዜ አሁን ለምሳሌ ከስፔን አንድ ጥሩ እንትን አግኝተናል አሄንሲያ ያውም ዘመድ የሆነች ማለት ነው በሷ በኩል እነሱ የአሄንሲያ ስላላት በአሄንሲያው በኩል የሚፈቀዱ ሻንጣዎች አሉ ለምሳሌ 2 ሻንጣ አሁን ኖርማል እንግዛብንባል አንድ ሻንጣ ነው የሚፈቀደው በሷ ከስፓኛ ከሆነ ደግሞ 2 ሻንጣ አለ አንደኛው ለዶናሲዮን ለማረክ ከፈለግን በዛ በኩሉ መንቀሳቀስ እንችላለን ማለት ነው እና ምናልባት ደግሞ በግሩፕ ነው መጀመሪያ ስፓኛ ያሉትን አኮሞዳር እናረጋቸውና ከዛ በኋላ ሞር ኢንፎርሜሽን የምናገኘው እስቲ እንዴት ነው እኛ የምንገዛው ትኬት አንድ ሻንጣ ካለን ከዛኛ 2 ከሆነ ዞሮ መሐል ላይ ያለውን የዋጋውን እንትን ምንድነው ከፍታና ዝቅታ አንድ ላይ ማየት ይቻላል እንትን እንዳይለን ማለት ነው እንዳያስቸግረን በዚህ ላይ ደግሞ አሁን ካልጀመር ነው ሲዝኑ በጨመረ ቁጥር ሃይ ሲዝን ላይ ከደረስን ያው ደግሞ ሁሊዮና አጎስቶ ሃይ ሲዝን ነው ላይ ደግሞ ሊወደድ የሚችል ነገር አለ ስለዚህ ነው እሷ በጣም ኢንሲስቲር ብላ እኔ አሁን የምሰጥ ፕራይስ ያሁን ነው የዛሬው ነው ያለች በጨመረ ቁጥር ስለሚጨምር ከፈጠናችሁ ጥሩ ፕራይስ ልታገኙ ትችላላችሁ ብለናል ያንን በዛ መንገዱ አኮሞዳር ለማድረግ እንዲሁ ኮሙኒኬት ብንል ያው በዙም ላይ በደንብ እናወራው ብለሃል በዙሙ ላይ ያንን ነገር እናስተካክላለን ብዬ አስባለሁ አይ በጣም ጥሩ እንግዲህ ዙሙ ላይ እንሄድበታለን ይሄንን ያው የኛው ሰው ናት ብለሃል ያው ዙም ላይ ስትመጡ እንግዲህ ተሰሙታላችሁ የትኛው ይሄንሲያ ነው ለመሆኑ ማናት ምናምን የሚለው ያው እንግዲህ የኛ ሰው ሁሉ ቦታ ነው ያለው እንደዛ የምትተባበረን አሄንሲያ ዲያቢያ ያላት አንድ ወዳጃችንን አግኝተናል እዛ ልክ አዲስ አበባ እንዳለችው አዱ ማለት ነው እና እስቲ አሁን የቀረ ነገር ካለ የምትጨምረው ነገር ካለ በደንብ ረገጥ አርገ ልታስተላልፍ የምትፈልገው መልእክት ካለ ይሄንን ጉዞ በተመለከተ እንግዲህ ቪያሄ ኩባ 2025 ኮና ሞር ፓራ ኩባ ብለናል ኢኒሺያቲቫው ከተጀመረ ትንሽ ቆየት ብሏል ይሄው እስካሁን 30 ሰዎች ደርሰናል ቁጥራችን ለነሱም ሆነ ገና ላልተመዘገቡትም ሆነ ቀደም እንዳወራ ነው ደግሞ ayuda ሁማኒታሪያ ይዘን መሄድ ስለሆነ የቪያሄው ካንዱ አላማ አንዱ ያ ስለሆነ የቪያሄ ሶሊዳሪዮም ስለሆነ በተለያየ ምክንያት መሄድ የማይችሉ በምን አይነት መንገድ እዚህ ላይ እንግዲህ አሻራቸውን ማስቀመጥ ይችላሉ ምናምን ለሚለው ነገር የመጨረሻ መልእክት የምታስተላልፈው ካለ በሱን ጨርሰሚ በቃ ዋናው እኔ የምፈልገው ቀደም እንደነገርኳችሁ ሁላችንም ለዚህ ለምናረጋው ጉዞ መተባበር አለብን ስለዚህ ስንተባበር ደግሞ ምንድነው አክቲቭ መሆን አለብን አክቲቭ ለመሆን ደግሞ ምንድነው ቀደም እንዳልኳችሁ ነው መጀመሪያ ተመዝግበን ወይም ደግሞ ሌሎችም ሞቲቫር የሚሉ ካሉ አሁንም ለዛ ነገር ላይ ዲስፖዝድ እንዲሆኑ አንዳንዴ ዲሲፕሊን ሆነ አንድ ነገር ኦርጋናይዘር ለማድረግ ያ የሚጠይቅህን ኮሚትመንት ካላረግ አስቸጋሪ ይሆናል ስለዚህ ኮሙኒኬት እንበል የምትሄዱ ሰዎች ጋር አሁንም መገናኘት አለብን
ከዙሙም በኋላም ከዙሙም በፊት መገናኘት እንችላለን ያለውን ዱዳም እዚሁ ያወራን ወይ ሐሳብ ካለ ሌላ እሱን ሐሳብ እየተመጋገብን ይሄንን ጉዞ በደመቀ ሁኔታ ለማሳለፍ እንተባበር ነው ማለት ሁሌ ብዙ ጊዜ ይሄን ነገር ምለው አንዳንዴ ካልተባበርን እዛም ያሉትንም ማስተካከል አንችልም እኛም እዚህ ኃላፊነት ይዘን ይሄን ነገር ለማድረግ የምንችል ሰዎች ደግሞ እንትናችን ኦብጀክቲቫችን በትክክል አናሳካም ለማሳካት መነጋገር ሁሉን ነገር አስቸኳይ ነገሮች እንኳን ቢፈጠሩ ወዲያው አሂል ይሳር አድርገን ሶሉሽን ያስባል ስለዚህ እንተባበር ጉዟችን ደግሞ የደመቀ ይሆንልን እንላለን አሜን አሜን ያደርግልናል ብለን ተስፋ እናደርጋለን ቪያሄኩዋ ኮን አሞርፓኩዋ እንግዲህ ኢሜይሉ እዚህ ላይ ያላችሁ viahecuwa2025@sitiocubanos.eu ላይ ኢሜይል አድርጉ እዚህ ስልክ ቁጥሮች አሉ የዚህ ቪዲዮ ሊንክ ታች ላይ የሳምሶን ሜሎሎችን ኦርጋናይዛዶች በተለያየ ሀገር ያሉ ስልክ ቁጥሮች እናደርጋለን በተጨማሪ ከ30ዎቹ ያላችሁ የቪያሄው ገና እንድንዲያላችሁ ያላችሁ እንግዲህ ዲሲዲር አድርጉ ቶሎ አሁን መጨረሻ እንትን ላይ ያለ ነው ከእንግዲህ ይሄንን ቪያሄ በተመለከተ እንግዲህ ልንሄድ ስንል ያው በዙምና በመንደነው መንቀጥለው ካሉት እንትኖች ጋር ስለዚህ በዚህ ኢሜል ተመዝገቡ ስልክ ቁጥሮችን እዚህ ስራ አድርገናል እንግዲህ መጨረሻ መልእክት የሳሚኔን አስተላልፈናል እንግዲህ ዛሬ የነበረን ቆይታ ይመስላል በኔ በኩል ጨርሰናል እንግዲህ ሳሚ Thank you